ዩቲዩብ ከጀመርን ኤግዛክትሊ ኦልሞስት 3 ወር ሞልቶናል። በዛሬው ቪዲዮ በሶስተኛ ወራችን ፖስት የምናደርገውን ቪዲዮ ሼር ላደርጋችሁ ነው። ኦልሞስት አንዳንድ ኢትስ አ ካይንድ ኦፍ ቭሎግ ነገርና እንዴት ኮንተንት ክሬት ማድረግ እንዳለባችሁ አንዳንድ ጥያቄዎችን ከጀርባ አለማሚ ከሱ ጋር አንዳንድ ነገሮችን እያወራን ሆፕፉሊ ሞር ይጠቅማችኋል ብዬ አስባለሁ። ሾርት ቪዲዮዎችንም ፊልም ስናደርግ ነበር ለቲክታክ ለፐርሰናል እና ለቢዝነስ የሚሆን ዩቲዩብ ደግሞ አሁን ፊልም ልናደርግ ነው። አይ ቲንክ ሰዓት ወደ 6 ሰዓት አንዳንድ ነገሮችን ትማራላችሁ ብዬ ተስፋ አደርጋለሁ። ቴሌፎናችን እንደገና ሪአሬንጅ እያደረግን ነው። የቴክ ቪዲዮዎችን ሾርት ቪዲዮዎችን ስንሰራ ነበር እና አሁን እንግዲህ ሺፍት አድርገን እንደምታዩት ሪአሬንጅ እያደረግን ነው ሼልፋችንን። ምን ነበር የፈርስት ኩዌስችን? ማይ ፈርስት ኩዌስችን መሰለህ ለምንድን ነው ዩቲዩብ የጀመርከው? ዩቲዩብ የጀመርኩት ኦነስትሊ አሁን ኖርማሊ እንዲህ ምናምን ነገር ሳይሆን ብዙ ሰው ኮንተንት ክሬት እንዳደረግ ሰጀስት ያደረገኝ ነበር። ለምን ነገሮችን ሼር አታረገም? ኮንተንት ክሬሽን ላይ ለምን አገባ? ብዙ ኢምፓክቶች አሉት። ኦነስትሊ አሁን ላይ ኮንተንት ክሬት ማድረግ የሆነ የማይቀለድበት ሰዓት ላይ ነው። ማለት በቃ ትክክለኛ ፐርሰናል ብራንድ ቢልድ ማድረግ የተለያዩ ነገሮችን ኢንፍሉዌንስ እያደረግ መሄድ ከፈለግን ኮንተንት ክሬሽን ላይ ማንገባ ከሆነ ምንም ወርዝ አያደርግም እና ብዙ አይዲያ ያላቸው በጣም ብዙ ነገሮችን ሼር ማድረግ የሚችሉ ሰዎችን አውቃለሁ። እነዛ ሰዎች አሁን ላይ የዲጂታሉን ፓወር ባለመጠቀማቸው ብቻ ዝም ብለው አንድ ቦታ ላይ ቁጭ ብለው የሆነ ወርዝለት የሆነ ነገር እያደረጉ ይገኛሉ እና እንደኔ ፐርስፔክቲቭ ወደ ዩቲዩብ፣ ወደ ኮንተንት ክሬሽን፣ ወደ ቲክታክ ፊቴን ማሳየት የምፈልግ ሰው አልነበርኩም። በጣም አይደለም ካሜራ ፊት ከሰው ጋር ለራሱ ኮሚኒኬት ለማድረግ በጣም ቻሌንጅ የሚያደርገኝ ሰው ነበርኩና ደፍሬ እንድገባ ያደረገኝ ነገር ምንድነው? ማደግ ስለምፈልግ ማለት ሌሎች ጋር ኢምፓክት መፍጠር ፈልጋለሁ፣ ብራንድ ቢልድ ማድረግ ፈልጋለሁ። በዛ ብራንድ አማካኝነት ደግሞ የኮንተንት ክሬሽኑን ፕሮሰስ አንደርስታንድ ማድረግ ፈልጋለሁ። ሜይንሊ አሁን እኔ ከኮንተንት ክሬሽን ምንም የማገኘው ነገር የለም። ከዩቲዩብም ከቲክታክ ምንም ጀስት ሜክ የምናደርገው ነገር የለም። ከዛ ይልቅ እንዲያውም የተለያዩ ኤክስፐንሶች አሉበት። we have editors here። ከዛ በተጨማሪ ደግሞ ጊሮችን የተለያዩ ካሜራዎች ምናምንም ከሰው እያመጣን ነው የምንሰራው። ታይም ለስክሪፕት ለምናምን ለመጻፍ ለዴዲኬት የምናደርገው ነገር አለ። በጣም ብዙ ኤክስፐንስ ነው ያለው። ግን አንድ አንደርስታንድ ያደረኩት ነገር ምንድነው? ሲምፕሊ የቴክ ቢዝነስ አለኝ ብዙ ሼር እንደማደርጋችሁ ሶ ኢቭን በዛች እንኳን ኮንተንት ክሪኤሽንን በዚህኛው ፕሮሰስ አንደርስታንድ አድርገን እዛ ጋር አፕላይ ባደረግነው ነገር ከምነግራችሁ በላይ በጣም ትልቅ ውጤት ነው ያየንበትና ጀስት ዩቲዩብ የተጀመረው ለማደግ ያለኝን ነገር ለሰው ሼር ለማድረግ ጀስት ከኮሚኒቲው ጋር ኮኔክት ለማድረግ በሚል ነው። አሁን ባለኝ አንደርስታንዲንግ ሞስትሊ ግን ጓደኞቼ ናቸው ፑሽ ያደረጉኝ ይህንን ነገር እንድሰራበትና ዳትስ ኢት። ማይካችን እንግዲህ ገና አሬንጅ ልናደርግ ነው። እንዲህ ነው ሜሲ ሆኖ በኋላ የምታዩት ቪዲዮ የሚወጣው። ወደ ሁለተኛ ጥያቄ ስንሄድ ደግሞ ከቲክታክ ወደ ዩቲዩብ ስኬል ለማድረግ ቲክታክ ላይ ምን ያህል ጊዜ ቆይታል? ምን ያህል ሰርተሃል? ቲክታክ ላይ ሾርት ቪዲዮዎችን አይ ቲንክ ለ4 ወር መሰለኝ 4 ወር ሰርተናል። ግን በነዛ 4 ወራቶች ውስጥ 2 ጊዜ አቁመናል። አንድ ጊዜ 1 ወር፣ አንድ ጊዜ ደግሞ 15 ቀን አቁመናል። ቶታሊ 4 ወር 120 ቀን ነው የሚሆነው። ወደ 70 ምናምን ቀን መሰለኝ 70 ቀን አካባቢ እንደዛ ሾርት ፎርም ላይ ሰርቻለሁኝ። ወደ 30 ሺህ አካባቢ ስንጠጋ ኮምፕሊትሊ ወደ ዩቲዩብ ነው ትራንስፎርም ያደረግነው። ዛት ሴት ወደ 70 ቀን አካባቢ። ኦኬ ወደ ቀጣዩ ስንሄድ ደግሞ ቲክታክ አብዛኛው ሰው የሚያውቅ በፐርሰናል ብራንድ ነበረ። ከትንሽ ጊዜ በኋላ ወደ ቢዝነስ ወይ ደግሞ ቴክን የምታስተዋውቁበት ፕሮዳክት የምታስተዋውቁበት አዲስ ቲክታክ አካውንት ከፍተሃል እና እዛ ላይ በመምጣት ቲክታክ ላይ በመገኘት ምን አድርጎልሃል? ሲጀመር the whole plan መጀመሪያ እንዲያውም የነበረው የቴክ ቪዲዮዎችን ለመስራት ነበር የመጀመሪያ ፕላን የነበረው ማለት ነው። ከአንድ ጓደኛዬም ጋር ሞር ሰጀስት ካደረገኝ ሰውም ጋር የፕሮዳክት ሪቪው ምናምን ለመስራት ነበር መጀመሪያ ፕላናችን። ግን ያው እንዳልኳችሁ
መጀመሪያ እስኪ ልወቀው ነው ማለት የሆነ ነገር እየሰጠው ታይሜን ኢንቨስት እያደረኩ ምናምን እስኪ ከሰዎች ጋር ሞር ሼር ልደራረግና ከዛ ያንን ነገር አንደርስታንድ ካረኩ በኋላ ሄዳለሁ ነው። ወደ ቴኩ አሁን የመጣሁት አክቹዋሊ አውትሶርስ ማድረግ ፈልጋለሁ። የቴኩን አጠገብ የሆኑ የሚሰራ አንድ ሰው የምፈልጉ ከሆነ ስራውን በዚህ አጋጣሚ ዴም አድርጉ ማለት ነው። ኮንተንት ክሬሽን ላይ መስራት የምፈልጉ ከሆነ ዴም ማድረግ ትችላላችሁ። እንፈልጋለን ፊልም የሚያደርግ ሰው ኢትስ አ ቢዝነሱ ነው። ለረጅም ጊዜ ራን ስላደረኩት እዛ ላይ ነው እየሰራሁ ያለሁት እና ሆል ፕላን ያው እንግዲህ ቢዝነሶቹን ቢልድ ለማድረግ ስለሆነ ኮንተንት ክሬሽን እና አንደርስታንድ እያደረግን በዛ ምክንያት ነው። በጣም ረድተዋል ማለት ነው። ያ ከስር ፒሲ ያለ ጋይስ እዛ ትንሽ ዝቅ እያለ ያለው ማለት ነው ምናምን እያልኩ ማይ ከሆነ ፒሲ አለ። ያው የካሜራ ሌንሳችን እንግዲህ ከዚህ በላይ ነው የሚያስገባው። ታስ ዋይ ፒሲው ቢገባ ሞኒተር ይሆናል ብዬ አስባለሁ እና ዝቅ ስል ቅር እንዳይላችሁ። እሺ ወደ ቀጣይ ስንሄድ ቢዝነስ ላይ አንተ ያጠፋቸው ጥፋቶች ሌሎች ደግሞ እንዳያጠፉት የምትለው ነገር ምንድን ነው? እሺ ቢዝነስ ላይ ነው ጀማሪ ነኝ ሆነስትሊ ወደ 3ኛ ዓመት መሰለኝ ኦልሞስት 3 ዓመት ሆኖኛል ብዬ ነው የማወራው። የሰራው ቪዲዮ አለ በእንደዚህ አይነት ሪሌትድ ነገሮች የሰራዋቸው ቪዲዮዎች አሉ። እዚዋቸው ማለት እኔ ከማውቀው ነው ሼር ማረጋችሁ። የሌለኝን ነገር ከየትም አምጥቼ እንትን አላላችሁ። ሰዎች ወደ ቢዝነስ መግባት ሲፈልጉ ብዙ ጊዜ ፌለር ነው ብዙዎቻችን የሚያስፈራል። ፌል ማድረግ እንፈራለን። በቃ ትልቁ ዲስአፖይንት የሚያደርገው ነገር ምንድነው? ፌል ባረግስ ፌል ካላረክ ደግሞ ቢዝነስ አይሰራም። the first thing። ከዛ በተጨማሪ ቢዝነስ ላይ በጣም በከባዱ የተማርኳቸው ለሰኖች አንዱ ምን እንደሆነ ታውቃላችሁ? ሲስተም ያስፈልጋቸዋል። አንድ ቢዝነስ ማለት ወይም ደግሞ አንድ ቢዝነስ ተብሎ የሚጠራ ከሆነ የእናንተ ፕሬዘንስ ሁሉ ጊዜ ያስፈልገው። ለምሳሌ እናንተ ወደ ክፍለ ሀገር ለሳምንት ለአንድ ወር ቆይታችሁ የምትመለሱ ከሆነ ቢዝነሳችሁ ስራውን በስርዓቱ እየሰራ ስኬል እያደረገ የማይጠብቃችሁ ከሆነ ትክክለኛ ቦታ ላይ አይደላችሁም ያላችሁ። ሲስተም ኢዝ ናት ራይት ማለት ነው። ያ ቢዝነሱ ቢዝነስ አይደለም። በቃ ሲምፕሊ you are self employed። እዛ ቢዝነስ ላይ ራሳችሁን ቀጥራችሁ በእናንተ ዲፔንድ ያደርጋል ማለት ነው። እና በጣም እኔ ከሰራሁት ሚስቴክ ውስጥ ምንድነው የተሳሳተ ሲስተም ነበር ራንስ አረገ ነበር። እንዳልኳችሁ በጣም ሂውጅ የሆነ ቢዝነስ ምናምን አይደለም ያለኝ ስሞል ቢዝነስ ነው። ግን ኦልሞስት እስከ 15 ልጆች ለራሱ ኮላቦሬት እያደረገ እንሰራ ነበር። እና እዛ ጋር የሰራኋቸው ስህተቶች ነበሩ ከቲም ማኔጅመንት ጋር፣ ከሃይሪንግ ጋር፣ ከሳላሪ ጋር ስፔሻሊ ከሳላሪ ጋር በጣም ትልቅ ኢሹ ነበር። ብዙዎቻችሁ በደንብ አስባችሁ ስፔሻሊ አንብቡ። የተለያዩ መጽሐፎች አሉ። ሞር ሪከመንድ ማረጋችሁ አክቹአሊ እያነበብኩ ነው። ቪዲዮ ላይ እስኪ በደንብ ታዩታላችሁ። እዚህ ጋር ሲስተም ሲስተም ያስፈልጋችኋል። ፌለር ግድ ነው። ኢንቨስት ማድረግን ሄዚቴት አታርጉ። ፕሪዮሪታይዝ ማድረግ ያለባችሁ እዛ ጋር ኢንቨስት አድርጉ። ዝስዝት ሞር እኔ ፔን ሆኖብኝ የነበሩ እነሱ ናቸው። ከዛ ኮንቲኒስሊ ደግሞ ኢምፕሩቭ ለማድረግ ሞክሩ። ፋውንዴሽናችንን አስተካክለን ሲስተማችንን በስርዓት መዘርጋት አለብን ማለት ነው። ፐርፌክት። ቲማችን ያው አንድ ላይ ነው የምንኖረው እና የሩ ማለት ነው ጋይስ። የሩ ሜን ኦፊሴ ነው። ስራ ከዚህ ነው የምሰራው። ከዛ 3 የተለያየ ፎርማት ያላቸው ቪዲዮዎችን ፊልም እናደርግበታለን። ሜን ዩቲዩብ ፊልም እናደርጋለን እዚህ ሩ። ከዛ ሾርት ወደዚህ ፊልም እናደርጋለን። እዚህ ጋር የሚታያችሁ ደግሞ የቴክ ፊልም እናደርጋለን ማለት ነው። ወደ መጨረሻው ጥያቄ ስንመጣ አሁን በምን መልኩ ነው ቢዝነስ ራን ለማድረግ እየሞከረ? አሁን ከረንትሊ ስራዬን ኦፕሬት ለማድረግ እየፈለግኩበት ያለሁት ነገር ምንድነው? ኮንተንት ኢዝ አ ሂውጅ ቲንግ። ኮንተንት በደንብ ለመስራት እየሞከረን ነው። ከዛ የዘለለ ሲስተም ዲዛይን ለማድረግ እየሞከረን ነው ከቲሞቻችን ጋር፣ አሁን ካለን ቲም ጋር ማለት ነው። ሞር ፊዚብል የሆነ ስራ በስርዓት ማሰራት የሚችል ሲስተም ቢልድ ለማድረግ እየሞከረን ነው። ከዛ ደግሞ ቫራይቲ ማለት አንድ ነገር ላይ ብቻ ስቲካ ለማድረግ ማለት ነው። ኮንተንትም ሊሆን ይችላል። የተለያዩ ቫራይቲ ፎከስ ማድረግ በጣም ክሪቲካል ነው። ግን ፎከስ በምታደርጉበት ኤሪያ ደግሞ በጣም ብዙ ነገሮች አሉ። እኛውን ለምሳሌ አንድ ፕሮዳክት እንሸጣለን። እዛ ፕሮዳክት ላይ ብቻ ለምሳሌ ሰርቬይላንስ ሪሌትድ የሆኑ ፕሮዳክቶች ጋር ነበር የምንሰራው ከቴክ ጋር የሚያያዙ ነገሮች። በዛ ላይ ፎከስ አድርገን ብዙ መስራት የምንችላቸው ነገሮች አሉና የተለያዩ ነገሮች ላይ ኢንሮል ለማድረግ አውትሶርስ ጋይስ። ስለ አውትሶርስ በቃ በጣም ሪሰንትሊ ነው እየተማርኩ ያለሁት። አውትሶርስ ማድረግ ታይማችሁን ወርዝ ለሚያደርግ መልኩ ሪፕሌስ ማድረግ። ራሳችሁን ሪፕሌስ አድርጉ። ኢሪፕሌሰብል ነኝ ብላችሁ አታስቡ በታምር። እኔም እንደዛ አይነት ነገር ፓርት ኦፍ ቢዝነስ ነው ማለት ነው። ፓርት ኦፍ ቢዝነስ ነው። እኔ አውትሶርስ ሳረግ ለምሳሌ አንድ የ500 ብር ወይ የ1000 ብር ስራ ለሌላ ሰው አሳይን ሳረግ እኔ እዚህ ቁጭ ብዬ ከኮምፒውተር ጋር የሆነ ነገር ዲቪ እያደረኩ ነው። የሆነ ነገር ለመማር እየሞከርኩ የሆነ ነገር አፕላይ እያደረኩ ነው። ስለ ማርኬቲንግ ሊሆን ይችላል፣ ስለ ሴልስ ሊሆን ይችላል። ብዙ ነገሮችን ኤክስፕሎር እያደረኩ ነው። ግዴታ ነው፣ ምንም የማይቀር ነገር። ማድረግ የምትፈልጉ ከሆነ ቲም ያስፈልጋችኋል። ማድረግ የምትፈልጉ ከሆነ
አውትሶርስ ማድረግ ይኖርባቸዋልና ሆል ቲንግ ይሄ ብዙም አላብዛባችሁና ቢካዝ ገና አርሊ ስቴጅ ላይ ያለ ነው። እኛም ኮንተንቱም ላይ ብዙም ኦዲየንስ የለንም። አይ ቲንክ ወደ 1000 እየተጠጋን መስለኛል። አሁን 930 ምናምን በቅርቡ 1000 እንገባለን። ሰለብሬት እናደርጋለን ብዬ ተስፋ አደርጋለሁ። 1000 እንገባ። ሌላ ጥያቄ የለንም መሰለኝ። ማሴኮት እዚህ ጋር በማለት ነው የምፈልገው ቢዝነስ ላይ ታሸንፍ ስትወርቅ ደግሞ ትማራለህ። ስለዚህ መውደቅን አትፈራ። ማይ ፕሪንሲፕል እንደዛ ነው። እኔ ብዙ ፌለሮች ገጥመውኛል በህይወቴ እየተማርኩበት ነውና ከጀርባ ያለው ሰው እንግዲህ ማሜ ነው። በጣም ኮንተንቱን በእንደዚህ አይነት መንገድ እንድናቀርብ ትልቅ ኢምፓክት የፈጠረ ልጅ ነው። ሶስት ወር ኦልሞስት ሞላን ኮንተንት ክሪኤሽን ላይ ብዙ ነገሮች ተምረናል። በዚህ በ3 ወር ጊዜ ውስጥ ብቻ እንኳን ብዙ ነገር ተምረናል። ወደ ኮንተንት ክሪኤሽን እንግዲህ ሪሰንትሊ ኦልሞስት 6-7 ወር ምናምን ቢሆነን ነው 7 ሰዓት አይ ቲንክ ይሄ ለመሰለኝ ሰዓቱ አንዳንድ ነገሮችን ተምራችኋል ብዬ አስባለሁ። የዛሬው ቪዲዮ እንግዲህ 3 ወር ማርክ ያደረግንበትን የገባንበትን ቀን ያከበርንበት ነው። ቴንክ ዩ ጋይስ እስካሁን ለነበረን ቆይታ። ካሁን በኋላ ብዙ ነገሮችን አብረን እንጓዛለን። ቫሉዌብል የሆነ ነገር ሰጣችኋለሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ እንግዲህ ላይክ እያደረጋችሁ መልካም ጊዜ